አይነት ሞት ወሰደኝ ማለት ነው። ሞት ጸበል ውስጥ ነው ወይስ ውጭ እያለሽ? ተሰውሬ ነው ነገር አብሮኝ ሄዱት በጠቅላላ ወይኔ 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 ይላሉ ስሜን እየጠሩ ማለት ነው። ልጆቼ ደግሞ እማ እቴቴ ያሉ ፍትጊያ ላይ ናቸው ማለት ነው። ያንን እያዩ ማለት ነው። እናቴ ደግሞ ወይኔ ልጄ ትላለች ማለት ነው። አብልጣ ሰማቷል። ሞት ላንቺ እንዲቀልድ ነው ወይ? እንደ ቀልድ አምጥተሽ እንደ ቀልድ ልትወስጂ ነው ወይ? የመጨረሻ ግንኙነት ሲሆን ግን በፊንጢጣ የሆነ ማለት ነው። እንደነት መምላት መልሽ ሌላውን እችለዋለሁ በእንደዚህ መጣው ግን አልችልም አልኳት ማለት ነው። ማምላክ ነፍሴ ግን ሄዳ ትለምናታለች። ስለ ልጆቼ ብለሽ ማሪ፣ ስለ ልጆቼ ብለሽ መልሽ እና ክርስቶስን አልደግመውም ነው የምትለው። ሁለተኛ አልደግመውም ያየችውን እሷ ናት የምታውቀው። በትናገሪ አጠፋሻለሁ ብላታለች። ማምላክ ምን እንዳሳየቻት ምን እኔ ሳላይ ሻወር ቤት ሙሉ ጸጉሯን አስቆረጠብኝ ማለት ነው። ልጅቷ ልሂድም ምንም ሉል ፈስ ነው ሆዴ እንደ ከበሮ ነው የሚነፋው። ታምናለህ? እንደ ከበሮ ማለት ነው። ቤተ መቅደስ ገብቼ አርዮስን ነው የማስበው ማለት ነው። ማትመልሰው በወንበር ቂጤን አስደግፋለሁ ቤተ መቅደስ ገብቼ አለ ሲገነጠል የሁለቱ ልጆቼ ተብቷል። አትዘኝባት አለኝ ማለት ነው። በልጅሽ አትዘኝባት ከልጅነት እስከ እውቀት የታሰረች ናት። ፈስ ቁንጥጥ አድርገን ተመልሷል። የማይመለስም አለ። ይሄ ግን አይመለስም። በቃ የምትንበቀበቀው አለ አይደል? በዛ ሰው ፊት በቃ ማህፀን ይንበቀበቃል ማለት ነው። የጃርት ሾኮች በትንሽም በትልቅም በምናምን አለ። የወንድ ልጅ ፓንት ደግሞ መርፌ ምናምን ተሰካክቶባቸው እንዳትጓል እንዳታጌጥ ምን እንዳትል በቃ ይሄ ማለት ሌላ እንዳታገባ ምን እንዳታደርግ ወደ ሌላ እንዳትሄጂበት ወደ ሌላ ምንም እንዳትሄድ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ አይ ልጅ እኮ ማለት እንደዚህ ነው። ከአማርኛ ወደ ግዕዝ እንደመገልበጥ አሁን ለምሳሌ አንቺ ከግዕዝ ወደ አማርኛ ወይም ከዲክሽነሪ ከእንግሊዘኛ ወደ አማርኛ ተገለብጫለሽ አይደል ልጅ ያሉኝ። አዎ አልኳቸው። ይሄ እኮ ከእንደዚህ የሚገለበጥ ነው አሉኝ ማለት ነው። ያ ግን እንደዛ አይደለም። ይሄ በስምህ በምን የሚደገሙ አሉ አይደል? እንደዛ ናቸው ወረቀቱ የተደገመው ማለት ነው ያገኘሁት። ከዛ እሺ ብዬ ቁጭ አርጓ አዋሩን እኔንም እሱንም ቁጭ አርጓ አዋሩና እኔ ብሎ እንደዚህ ችግር ያለበትን ሰው እንደዚህ አርጌለታለሁ። አባ ምንድነው ማድረግ የማይችል ሰው እንዲያደርግ ያን ብቻ ሰርቻለሁ ሌላ አልሰራውም አላቸው ማለት ነው እኛ አባት። ከዛ እሺ አልኩኝ ምንም አላልኩም። ሌላ አባት ግን ወስጄ አስነበብኩት ማለት ነው። እንዳትጓል እንዳታጌጥ ምን እንዳትል በቃ ይሄ ማለት ሌላ እንዳታገባ ምን እንዳታደርግ የሚደረጉ ነገሮች አላ በእንደዚህ የተደገመ ነው ያ ወረቀት ነው ያገኘሁት ወረቀት ማለት ነው። ከዛ ወደ ሌላ እንዳትሄጂበት ወደ ሌላ ምንም እንዳትሄድ እንዳታጌጥም እንዳትኳልም ምንም እንዳትል ማለት ነው። በቃ ይሄ ምንም ለራስ የሚሆን ነገር እንዳይኖርህ ማለት እሱ ስትጋጋጪ ስትኳኳይ ወደ ሌላ ትሄድብኛለሽ ብሎ አስቦ ነው ወይስ አንቺን የሚጠረጥርበት አንቺም ወደ ሌላ የምትሄጂበት መንገድ ነበር? የለም የምሄድበት መንገድ የለም። ነግሬያለሁ እንዴት እንዳለፍኩ ማለት ነው። ከዛ ያንን ወረቀት እንትን አልኩኝ። ቀጣልም ብቻ ኑሮ ገባ እያለ በኋላ ላይ ምን ተከሰተ መሰለ? ከዛ በኋላ ያቺ ልጅ መጀመሪያ እያለች ቁም ሳጥን ነበረች ብፌ ያቺ ከጅሩ አምጥቷት ዘብሬ ላኳቸው ማለት ነው። ቀዳዳ ጀሪካን ይዛ ያልኩ ያቺ ብፌ ነው ረጅም አመት ነክቻት አላውቅም። ያ ብፌ ተገነጠለ ማለት ነው። ታምናለህ? ሲገነጠል የሁለቱ ልጆቼ ተብቷል እተብታቸው አለ የልጆቹ ስትቆረጥ የምትጣለው አለች አይደል የምትቀበረዋ የሁለቱም ልጆቼ ተብታቸው አለ። ልጆቹ የተወለዱት የት ነው? ሆስፒታል አይደል? ሆስፒታል ነው። ሆስፒታል ይወለድ እንጂ በሰባት ቀን አልተቆርጣች የምትወርቀው እዚች ጋር የምትቋጠራለች አይደል? ተቋጥራ በሆነች ነገር የምትደረግ እነሱ የሁለቱም ልጆቼ አለ
በክርቢ ቀፎ ተደርጎ ማለት ነው። ያገኘሁትን ነው የምነግርህ። ቢያንስ ልጆቹ ስንት አመት ሆኗቸዋል ያንን ነገር ስታገኙ? ያንን ሳገኝ ስንት አመት ሆኗቸዋል መሰለ? 2013 እንደዚህ ላይ ነው ያገኘሁት። ብቻ ልጆቹ አድገዋል እኮ ልጆቹ። ብቻ እነዛን ትብቶች አገኘው። የጃርት ሾክ የጃርት ሾኮች በትንሽም በትልቅም በምናምን አለ። የወንድ ልጅ ፓንት ደግሞ መርፌ ምናምን ተሰካክቶባቸው እነዚህ መርፌዎች የተለያዩ ነገሮች ብቻ አገኘው። በጣም ብዙ ኮተቶች ማለት ነው ከዛ ቤት ውስጥ እና በጣም ይገማል። በጣም ነው የሚገርም ይሸታል በጣም ከሚገባው በላይ ማለት ነው። እና ልጆች ነበሩና አለመሞትሽ እዚህ ቤት ሆነሽ አለመሞትሽ አሉኝ ማለት ነው ልጆቹ። ዘባ እነዛን ኮተቶች ይሄ መርፌ ምናምን እንደዚህ በቃ የሚደረጉባቸው ነገሮች የሚጻጻፉ ነገሮች ምናምን በጣም ብዙ ነገር አገኘው ማለት ነው። ባለቤትሽ ቋሚ ስራው ምንድነው? አናጺ ነው። አናጺ ሆኖ እነዚህ ነገሮች በምንድን ነው የሚሰራቸው? ሌላ ሰው ጋር እያሰራ ነው የሚያመጣው? የሚሰራባቸው ነገሮች ናቸው የሚያዘጋጃቸው? ምንድነው? አላቅም ነው ለኔም አሁን ነገሮቹ የተገለጹልኝ የመጡት በኋላ ነው። ገብቷል አይደል? አሁን እኔ እንደዚህ የሚመስለኝ ነገርኩ። እኔ ወደ ቤተ ክርስቲያን ምልከው ማለት ነው በቃ ተቸግሮ ራሱ እየሰራ ሳይሆን በሌላ ሰው እያሰራ ነበር የመሰለኝ ማለት ነው። እና አንዳንዴ ብር ስታጣ ነገሮቹ ሊቆማሉ። ገብቷል አይደል? ለዛ ብዬ እኔ እንደዚህ ነው ስባል ልከዋለሁ። እኔ ረገጥኩባቸው ቦታዎች በጠቅላላ እኮ ይረግጣል ይሄዳል። ገብቷል አይደል? ከዛ በፊት ግን ምን ተብሏል መሰለ? አቁም፣ ይሄንን ስራህን አቁም ተብሏል ማለት ነው። ተው ተብሏል ማለት ነው። አንዳንዴ የማታምናቸው የምትቀበላቸው ምኖች ውሸት ነው ትባላለህ። አብረህ የኖርክ ስለሆነ ይሄ እኮ ውሸት ነው፣ ይሄ እኮ እንደዚህ ነው ትባላለህ ማለት ነው። ከዛ እነዛን ኮተቶች ማወጣው ምን አልኩኝና ማንና ፎቶ አንስተን ምን አንስተን እሱ መጣ ማለት ነው ከጆሮ እሺ ነገር ያለው ያንን እንደዛ ይዞ ሲመጣ አየሁት ማለት ነው። ከዛ በር ላይ ጠበቀኝ። እኔ ጉባኤ ሄጄ ስመለስ ቁልፍ አለው መግባት ይችላል ግን አልገባም። ለካ ሁሉን ነገር አሳይቷለች እዛ ሰማዕቷ ማለት ነው። እዚህ ወጣውን ኮተት ተጠቅላላ አሳይቷለች ለራሱ ማለት ነው። ገባ? ከዛ ነው እዛ አስራን ያስቀመጠችው ሰማዕቷ ግን መጣ። እንደዛም ሆነ አትገባም ብየው ነበረ። በሌላ ሰው በራስህ የማይመጣ ሰው መጥቶ ሊያስመታኝ ሁሉ ሆነና ገባ ማለት ነው። ማንሽና አንቺ ከቤት የምታባረሪው ተባልኩ ማለት ነው። እንደ አይነት ነገሮች ሆኖ አይቀጥልም አይሆንም አልኩ ማለት ነው። እኔ እነዛ ነገሮች አስተካክዬ ማለት ነው። ከዛ ሰው በጣም ብዙ ነገር እንዲያደረገች ተብያለሁ። እኔ አደረገች ማለት እዛ ጅሮ የተፈጠረው ጸቡን ምኑንም ማለት ነው። በኋላ ሁሉም ሊሸሽና ሊፈራ ማለት ነው። ከዛ እኛም አባት እንደዛ አሉ አያለ እኔ በሌላ ሰው ማስነበብኩት። ከዛ በኋላ ችግር የለም በቃ እኔ እንዲህ አላደረኩም ብዬ እምላለሁ አለ ማለት ነው። እንግዲህ አንተ ታቦት መሀል መስቀል መሀል ይዘህ ስትምል ከባድ ነው። የወለድካቸው ልጆች አሉ፣ ባይጠቅሙም ቢጠቅሙም ልጆች አሉ፣ የተፈጠሩ ልጆች ከኔም ከሱም የተፈጠሩ ልጆች አሉ፣ የመጡ ልጆች። እነዚህ ልጆች ደግሞ ወደርክም ጠላህም የራስ ናቸው። ነገ የሆነ ነገር ቢሆን መልሰህ አንተ ነው የምትጸጸተው። ገባ? ከዛ እንደ አይነት ነገሮች ተፈጠሩ። ልጆቼ የዛን ሰዓት ድረስ የሉም እኔ ጋር ማለት ነው። ቤተሰቦቼ ቤት ናቸው። አመት ከምናምን ቤተሰቦቼ ጋር ነበሩ ማለት ነው። ሁለታችንም በራሳችን ነው የምንሄደው ማለት ነው። እሱም ሲሄድ እሄዳለሁ፣ እኔም ገዳም እሄዳለሁ፣ እሱም ገዳም ይሄዳል ማለት ነው። እዛ እያለ ነገሮቹ ምን ሆነ መሰለ? ከነዛ ከመጡታ ልጆች ውስጥ አንዱ ህፃን ልጅ ታመመ ማለት ነው። ዋናው ነገሩ የፈነዳበት ነው ነገር የራሱ እንደሆነ ልጅ ታመመ ማለት ነው። የሌላ ሰው ጥር ይሸኛል የተባለው ልጅ አላቸው፣ ትንሽዬ ልጅ ማለት ነው። የሱ ልጅ ታመመ ማለት ነው። ተይዞ ተደርጎበት ማለት ነው። ከዛ እዚህ መጥቶ መንፈሱ ሲጋለጥ ታምናለህ? ይሄው እመቤታችን ናት። እውነት እመቤቴ እውነት እሱ ልጁ ላይ አድርጎ ከሆነ እንደ እምነቱ ብናርገው ያልኳት ማለት ነው። ማምላክ
እያለቀስኩ ማለት ነው። ልጁ አይኑ እየተደፍኗል እንዳይናር ነው እንትን የሚለው ጻኑ። ሌላውም ልጅ ጸጉራን አስለጫት። የሌላውም ልጅ ተጋለጠ ማለት ነው። እዛ የነበሩ ልጆች ተጋለጠ ማለት ነው። ገባ? ከዛ በኋላ ያንን ልጅ ጻል ልጅ ሳይ አለቀስኩ ማለት ነው ለራሴ። ያንተስ ልጅ ቢሆን የራስስ ልጅስ ቢሆን እመቤቴ እውነት እሱ እንደዚህ አድርጎ ከሆነ እንደምነትሽ ብናድርጊው አልኳት ማለት ነው። በቃ ሰው አታድርጊው ብናድርጊው ብዬ አለቀስኩ ማለት ነው። እዛ እነዛም ልጆች ያችም ልጅ ሌላም ልጅ ታመመች። የዛች ልጅ ላይ ነው የሚገረፈው ማለት ነው ድርጊቱ ማለት ነው። ገባ? ከዛ እያለ የተያዙት ልጆች ቁጥራቸው እየበረከተ መጣ ማለት ነው እኮ። እሱ ነው የሚያረግባቸው። ማን ነው የሚያስደርግባቸው? ማን ተከፍሎት ነው? ዝም ብሎ ነው? የሚያውቀውና ያየው ሰው ሁሉ ላይ ነው የሚያደርገው ራሱ። በቃ ይኸውልህ እንዴት መሰለ ይነጥቁኛልም እንደገናም ደግሞ ሚስጥሬን የሚያጋልጡ ብሎ መንፈስ ያለባቸው አሉ አይደል? እንደዛ የአንደኛው ሲደረግበት በቲሸርቱ ነው ቲሸርቱ ተወስዶ ማለት ነው። ከዛው አብሮ አርፎ ነው ያ ነገር የጠፋው ማለት ነው። እኔ ነግሬያለሁ እኔ ፓንት ጠፍቷል ብያለሁ እዛ። በዛ አጋጣሚ ደግሞ እዛ የመጡ ደግሞ ቲሸርታቸው ጠፍቷል ማለት ነው። በእንደዛ የተጋለጠ መጣ ማለት ነው። እንደገና በሌላ ሰውም ላይ ማለት ነው የኔን ተታው በሌላ ሰው ላይ የተጋለጠ መጣ ማለት ነው። እንደ ውሸት ነው እንኳን እንዳትለው እኔን ተወኝ። እነዛ ሁሉ ሰዎች አንድ ሰው ያሻል አይደል? ሌላኛውም ቀጠለ ማለት ነው። ከዛ የመጨረሻው ምን ሆነ? እኔ ጋር አስጠጋታለሁ ብዬ ነበረች ልጅ እኔ ጋር ማስጠምቃት ብዬ ነበረችና እሷም ተያዘች ማለት ነው። በጣም ስለመፈራ አጠነቀቅ ነበር ለልጅቷ ማለት ነው። ከዛ የሆነ ቀን አላየኋትም። ተደራቢ ተጨማሪ ማለት ነው። ሌላም ተይዛለች እሱም ተጨመረ ማለት ነው። ከዛ ምን አደረገብኝ መሰለ? እኔ ሳላይ ሻወር ቤት ሙሉ ጸጉሯን አስቆረጠብኝ ማለት ነው። ልጅቷ አስቆረጠብኝ። ልጅቷ የታየዋት መሰለ ላስጠምቃት ጸበል ስትገባ ልጅቷ ሙሉ ጸጉሯ ባዶ ነው ቆርጦት ማለት ነው። ከዛ በኋላ ነው ህይወቴ የበለጠ ደግሞ እየተመሰቃቀለ የመጣው ማለት ነው። ከዛ በኋላ ምን የሆነ መጣ መሰለ? ሰው እየፈራ መጣ ማለት ነው። እሱ ያዘው አይለቅም እየተባለ ማለት ነው። ከዛ ሰዎች ከኔ ጋር የሚሆኑ ሰዎች እየፈሩ መጡ ማለት ነው። ገብቷል? በቃ ያስሳል። ከኔ ጋር ያሉት ሰዎች ያስሳቸዋል ማለት ነው። እኔንም ያቁኛል ምንም ይሉኝን ያስሳቸዋል ማለት ነው። ከዛ ቤት ወጥቼ ሌላ ሰው ቤት ሆኜ እየተመላለስኩ እንደዚህ የተጠመኩ ምናምን ሆነ ማለት ነው። ከናቴ ቤት ማንና አመጣው? ልጆቼን አመጣቸው። ያመጣቸው በምን ምክንያት መሰለ? እዛ ሆኑ ልጆቼም መያዝ አለበት። የልጄ ደግሞ እዛ ተጋለጠ። ቤተሰቦቼ ቤት ማለት ነው። ቤተሰቦቼ ጋር ልጄ ላይ ደግሞ ተጋለጠ። የመጀመሪያ ልጄ ላይ ማለት ነው። ተጋልጦ እየተጠመቀ ነው ያስታሚ ተብዬ ተጠራው ማለት ነው። እሷን እንትን እያልኩኝ ቤተሰብ ጋር ያለች እዚህ የሆነ ነገር ሲባል ሲነገረኝ ብድግ አድርጌ ማንን እየመጣው መሰለ? ሳላቅ ልጆቼን አመጣኋቸው ማለት ነው። አንዳንዴ ለዛ ነው መንፈስን መርምሩ ብዬ የምልህም ለዛ ነው። ቸኩዬ እኔ ማንን አመጣው መሰለ? ልጆቼን አመጣኋቸው ከናቴ ቤት። ምን ላረግ መሰለ? በኔ ቤት ላድናቸው፣ ከታሰሩበት ላስፈታ ማለት ነው። ለኔ ሳይሆን ለልጆቼ። ልጆቼን ማስጠመቅ ጀመርኩ። ልጆቼን እያስጠመቅኩኝ የልጄም ይጮሃል፣ እኔም የተጠመቅኩ እያስጠመቅኳቸው መጨረሻ ላይ ባሰ ማለት ነው። ሲብስ እንደማራጭ አድርጌ ወሰድኩት። ልጆቼን ይዤ መሸሽ ነበር። ልጆቼን ይዤ ቤቴን ጥዬ ልጆቼን ይዤ ሰው ቤት ተቀመጥኩ ማለት ነው። ልጆቼ የተመላለሱ ይማራሉ፣ እኔም የተመላለስኩ። በዛ መሀል ብዙ ፈተና አዩ ልጆቹ ማለት ነው። ከዛ ራብም አለ፣ ሰርተ መብላት የማችልበት ምንም ቢሆን ቤት የምታደርግላቸውና ሰው ጋር የምታደርግላቸው ነገር አንድ አይሆንም። ገባ? ከዛ እነዛ ልጆች እንደዛ ያደረኩ የሆነ ቀን የቴርኩ መሰለ እዛ ትቻቸው
ጻርቃኔ ሄድኩ ማለት ነው። ለግንቦት ንግስ ጻርቃኔ ሄድኩ ሰዎቹ ጋር ትቻቸው ማለት ነው። በዛች አጋጣሚ እኔ ጻርቃኔ በሄድኩበት ሞመንት ከአንድ ልጅ ጋር ይጣሉና ትልቋ ወደ ቤት ተመለሰች ማለት ነው። ሰይድ አስጠንቅቂያቸው ነው ያልኩት። ወደ አባቷ ቤት ተመለሱ ማለት ነው። ጻርቃኔ ሆኜ ሰማሁ ማለት ነው። አለቀስኩ በጣም ማለት ነው። አሁን ማውራ ምንም የተነከው አልመስል ይችላል። ወጥቶልኝ ነው የምነግርህ። ይሄ ከውስጥ አልቅሰ እንትን ሚላላ አለቀስኩ ደጇ ላይ። እመቤቴ የመጣሁት አንቺ ደጅ ነው የመጣሁትም ደግሞ እኔ ስመጣ የነሱም የልጆቼም ይያዛል። ገባ ብዙ ነገር ይነሳል ደጅ ስመጣ። ጻርቃኔን ቆይቼ መጣሁ። ሳላገኛቸው ቀረው ማለት ነው። ልጆቼ አይልኩም ወደ ልጆቼ ቢያንስ አንድ ወር አካባቢ ብቻ ቆየሁ ማለት ነው ሰዎቹ ቤት። ከዛ ልክ የኪዳነ ምሕረት ቀን አመመኝ ማለት ነው። እኔ የቤቱን ጉዳይ ያስጨረስኩ ስለነበረ ይዙር ተብሎ አስጨርሼ ልክ የኪዳነ ምሕረት ቀን አመመኝ ማለት ነው። ጣለኝ እኔን እዛ ሰዎቹ ቤት ጥሎኝ አሞኝ ወደ ራሴ ትንሽ መለስ ስል ወደ 11 ሰዓት ምናምን አካባቢ ላይ መልካ ሩፋኤልን እና የዘወትር ጸሎት አርጌ ተኛው ማለት ነው። ስተኛ በህልሜ የእመቤታችን ዕለት ግቢ ወደ ቤትሽ ግቢ ትለኛለች ማለት ነው በህልሜ። ከዛ በፊት ነግሬያለሁ። በ20 ልክ አንድ ሴትዮን አገኘኋትና የት ጠፍተሽ ነው? እንደዚህ እኮ በስሙ ሊያስቀይር ነው እና የት ጠፍተሽ ነው? አይቻልም እሷ ናት የደረሳት ብዬ ከለከልኩት አለች ማለት ነው። ለእመቤታችን ዋዜማ ቀን ነው ቤቱን እና በስሜ የማህበሩ ምናምን አለ አይደለ? እዛ ላይ የለችም እሷ ተጣጣፍታለች በስሙ ይቀየርልኝ ብሎ መልእክት ላከ ብላ ነገረችኝ ማለት ነው። እኔ እኮ አልሞትኩም በህይወት አለው። ያን እንደዛ አልኳት። እኔ መቼ ግቢ ተብያለሁ በ21 የእመቤታችን ዕለት ሰኔ 21 የዓመት ናት እመቤታችን። የእመቤታችን ዕለት ጓዜን ሰብስቤ ገባሁ ማለት ነው ወደ ቤትሽ። ስገባ እንዴት መጣሽ አለች ልጄ ማለት ነው። ልጅሽ ተመታ ምን ብላ አይደል የመጣችው? እንዴት እንደዚህ ሆነ አልመጣችም ነገር ነው። ቤት ያደል ማን ይከለክለኛል ብዬ ልብሴን አስገብቼ ሄድኩኝ እመቤታችን ለላንግስ ማለት ነው። አንግሼ ብዬ ተመለስኩ ወደ ቤቴ ማለት ነው። ከዛ እንደዚህ እያልን ቀጠልን። እየኖርን ነገሮችም እንዳሉ እየተደረጉ ከዛ በኋላም ልጆቼን ይዤ መጓም ጻርቃኔም የትም ይዣቸው እሄዳለሁ ማለት ነው። ልጆቼን ይዤ እዞራለሁ። በቃ ጻርቃንዬ ለሱባኤ ይዣቸው እቀመጣለሁ። ታምናለህ? በጣም ነው በቃ እምነት እንኳን ለመቀባት ከባድ ነበር ልጆቼን ማለት ነው። በተለይ እሷን ያስቀባት ይሄ የሚያፋጥጣል አይደል? እንደዛ ነው። ይሄ እንዳትስማማ የሚሆነው አለ አይደል? አይጥና ድመት እንድንሆን ነው ከልጄ ጋር ማለት ነው። በቃ አርሙም ይዤ ምንም ይዤ ሊያስፈታኝ ማለት ነው። ጉልበት አይደለም ኃይሉ ማለት ነው። እምነት ልታስቀባት ስትፈልግ አያስቀባትም። በግድ ነው በቃ እስቲ ፊቴ ይበላሽ እስቲ ሰውነቴ ይበላሽ ነው የሚያስብላት ማለት ነው ልጄ። ከዛ ሱባኤም ጻርቃኔም ተክልዬም በቃ ይዤ እዞራለሁ። ብቻ ልጆቼን ይዤ እዞራለሁ። ብታምንም ባታምንም እመቤታችን እንደሰው እጄን ሁሉ እንግዲህ እኔ አይገባኝም ለማምላክ ትቻለሽ እኮ እያልኩ አወራታለሁ። አንቺ እኮ የማረጋ አያቅትሽም ትቻለሽ። ይሄ ማረጋ አቅቶሽ ነው እውነት አንቺ ትቻለሽ እያልኩ እያወራኋት ነው መጣው እመቤታችን ደጅ ሲሄድ ሁሌ ማለት ነው። ትቻለሽ የእውነቴን ነው የምነግርህ። እንዲህ እያልኩኝ ነው በቃ ማውራት። አንቺ ትቻለሽ ይሄ ማረጋ አቅቶሽ ነው ትቻለሽ እኮ ማምላክ ትቻለሽ እያልኳት ነው መጣው ሁሌ ማለት ነው። ከዛ ግን ነገሮቹ እየባሱ እንደዛም ሆኖ ልጆቼን እንትን ብዬ አልተውኩም። በየገዳሙ ይዤ መዞር ጀመርኩ ማለት ነው። ባለቤቴ ካደረገብኝ ብዙ ነገር ቤተክርስቲያን ላይ ሄጄ ቤተ መቅደስ እንዳልቆም ሰው ፊት እንዳልቀመጥ የሚያደርገኝ
ብዙ ነገር አለ ብለሽ ነበር። ምንድነው እሱ? እንዴት መሰለ በተለይ ለዛም ነው አንዳንዴ ሰው የማይረዳው ነገር አለ። ገብቷል አይደል? ነግሬያለሁ። እያስታመምኩኝ ሱሪ ስከለከል የሰጠሁት ምክንያት ማንን ነበር የምታስታምሚው? አባቴ ሳስታመም ይሄ ሱሪ እየተወጣጠራችሁ ምናምን ስባል እኔ እኮ ማህፀኔ ስለሚፈሳ ነው ላት ነበር እህቴ ማለት ነው። እና ማህፀኔ ስለሚፈሳ ነው። ከዛ የሆነ ቀን አጋጣሚ ነው ሰው እንግዳ ቁጭ ብሏል። እቃውን አቀብይኝ ብላ ብድግ ስል ፈስህን ትይዟል። ፈስ ቁንጥጥ አድርገም ተመልሷል። የማይመለስም አለ። ይሄ ግን አይመለስም። በቃ የምትንበቀበቀው አለ አይደል? በዛ ሰው ፊት በቃ ማህፀኔን በቀበቃል ማለት ነው። ሰውየው እስከሚወጣ ድረስ አልወጣው። እንዴት ብዬ ልንገር? ሆዴ ልክ እንደ ከበሮ ቤተክርስቲያንም ሄድኩ፣ ደጁም ቆምኩ። ጸበሉ ስልጠመቅም ስገባ ፈስ ነው በቃ ፈስ። የእውነቴን ነው። ከማምላክ ጋር ሙግት ገጥም ያውቃል። ደጇ ሄጄ ደርሼ ሰላም ለክሽ አዳራሽ መድብኝ አልኳት ማለት ነው። በጸሎት እዛ ቆሜ ነው የጠየቅኳት። ወስዳ ስለ አድኗ ስራ አስቀመጠች ማለት ነው። ሰላም ለክሽ አዳራሽ ግን አልቻልኩም። እዛም ፈስ ነው፣ ዋሻም ገብቼ ፈስ ነው፣ ደጅም ወጥቼ ፈስ ነው ማለት ነው። ከዛ እንደገና ከማምላክ ጋር ሙግት ገጠምኩ ማለት ነው። የመጣሁት ቤትሽንም ደጅሽንም ላገም አይደለም የመጣሁት፣ መልሽ ለድን እንጂ ደጅሽን አግምቼ ለመሄድ አይደለም የመጣሁት። መልሽኝ ብዬ ከማምላክ ጋር ሙግት ገጠምኩ ማለት ነው። በሰንበት ብድግ ብዬ ከደጇ መጣሁ ማለት ነው። ለምኜ የለመንኳት ቦታ አስቀመጠችኝ ወስዳ። ሰላም ለኪ አዳራሿ ላይ ሽቶ ትነፋለ እንጂ ፈስ አይደለም የምትነፋው። እኔን ግን እንደዛ ነው የሚያደርገኝ። የትም ቆሜም ልሄድም ምንም ልውል ፈስ ነው። ሆዴ እንደ ከበሮ ነው የሚነፋው። ታምናለህ? እንደ ከበሮ ማለት ነው። ቤተ መቅደስ ገብቼ አርዮስን ነው የማስበው ማለት ነው። ልክ ወይ ማዶ አብ ተብሏል አይደል? መውጣት አልችልም በቃ ረግጬ ላለመውጣት ወይ በወንበር ቂጤን አስደግፋለሁ ማለት ነው። ወደ ሲመለስ ያለውንም አልነግርም። በጣም ማለት ነው የሚቆርጥህ የሚንጓጓው ማለት ነው። አትቆም ቤተ መቅደስ። ሁሌም ማንን አስባለሁ ታዲያ? አርዮስን አስባለሁ ማለት ነው። የሚወርደው የሚፈተተው መንፈስ ቅዱስ ነው የሚወርደው እኮ። አንተ እዛ ማልቆመ ደግሞ ቤተ መቅደስን ያክል የምታጠነው ፈስ ነው ማለት ነው። ደጅም ወጣ ፈስ ነው። ጸበልም ልጠመቅ ገባው ፈስ ነው። ክላስም መጣው ፈስ ነው። መምህር ነሽ? አዎ። እና ማትመልሰው በወንበር ቂጤን አስደግፋለሁ። ቤተ መቅደስ ገብቼ አዚዟለሁ። አንዳንዴ ዞር ብዬ ማለት ሰዎች ማለት ነው። ምንድነው ግን እንደዛ የሚያረግሽ? አላውቅም። የበላሁት ይመስለኛል። በምግብም የበላኋቸው ብዙ አሉ ማለት ነው። አላውቅም። ከቤት አሁን ልጆችሽን ቤትሽን ትተሽ ከወጣሽ ስንት ዓመት ሆነሽ? አሁን 2 ዓመት ከምናምን አለፈኝ። ይሄን ሁሉ ቤተሰቦችሽ አያውቁም? ለምንድን ነው መንገድ ያልፈለግሽው? ለምን መሰለህ? ከዚህ በፊት ቤተሰቦች የማናግሩናል ቁጭ አድርገው ማለት ነው። በቃ ታሳዝን፣ ሰውነቷም አለቀ እና ያንን ያወጣሁትን ኮተት አጋጣሚ ቤተሰቦች አይተውት ነበር ማለት ነው። እና በደፍረን ነው አንዷ አቴ በቃ ታረጋለህ፣ ተለያይም ተፋታም አይደለም፣ ታሳዝን፣ ሰውነቷ አለቀ። ስለዚህ በቃ ይቅር በልና የምናናግረው እንደ አንድ እንደ ወንድም ነው። ለቤቴ ለምናምን ወገነን አይደለም። እና በቃ አቁምና ልጆቻችሁን አሳድጉ። እያትሲ እያያት ሰውነቷ እያለቀ ነው። ተዋልዳችኋል። በቃ ክርስትና የተቀበልኩባት እምነት ትበጠስ ብሎ አለቀሰ ማለት ነው። ገባ? ከዛ በፊትም ቢያስመታኝ ብያለሁ። አንቺ ማንሽና ከቤት የምታስወጪው ብዬ ብሎ ወንድም የሊያሩ ጥርሴ ሊያራግፈኝ ነበር። የዛኔ ነው ግባ ያልኩት ማለት ነው። ገባ? መግባት ይችላል። ቁልፍ አለው።
ያችን ነገር መፍጠር ስለፈለገ ብቻ ቁጭ ብሎ ነው የጠበቀኝ ማለት ነው። እነሱ መጡ፣ እሱ መጣ። ማንሽና አንቺ አላስገባም እትዩ ስለኝ ገባ ወደ ቤት ማለት የእውነት እውነት ነው። ይቅርታ ብዬ ራሴ ይቅርታ ጠየቅኩ ማለት ነው። ይቅርታ ጠየቅኩ። በስራም ቦታ በምንም ያውቁኝ ጓደኞቼ ይሄው እንደዚህ ሆነ ብሎ ማለት ነው አመካኝቶ ለጓደኞቼ እንዲህ ነው ብዬ ሚስጥር አልነገርኳቸው። እውነት ነው እኔ ነኝ ጥፋተኛ ብዬ ይቅርታ ጠየቅኩ ማለት ነው። በጓደኞቼም ሽምግልና ተመቱ ማለት ነው። እና ላለማጋጨት ነው ማላወራው ከቤተሰብ ጋር። ወደ ቤተሰብ ለምን አልተጠጋሽም? እስካሁን 2 ዓመት ሙሉ በውጪ ልጆችሽን በቤት ትተሽ የራስሽን የደረሰሽን ቤት ትተሽ ሁሉን ነገር ትተሽ አንቺ ስራ እየሰራሽ ነው። አዎ ወደ ቤተሰብ መጠጋት ምን ሆነ? እንደዛ ያላደረኩት ምን መሰለ? የመጨረሻ ወጣውበት አንደኛው ምክንያቴ በምግብም ነው የሚደረገው ማለት ነው። በምግብ አሁን ቤት በሄድም እኔ አላሽም አልበላም አብሬ ማለት ነው። ምንን አስባለሁ መሰል? አንደኛ ይሄ ሰውዬ ብሩን ከየት እንደሚያመጣው አታውቀውም። ስንት ሰው ያነባበታል። ገብቷል አይደል? የሰላቢም የምኑም አለ። ገባ? ከቤቴ ውስጥ ምን ባይኔ የማያቸው የራሴ ማምላክ ምን ጻዲቁ የሚያወጡልኝ ብዙ አይጦች አይጥ መንጋ ነበር ቤቴ ውስጥ ሊበሉ የሚደርሱ ማለት ነው። ባይኔ እንዲያዩዋቸው ማለት ነው። ገባ? እና አልበላም። ለምን? በምግቦችም በምኖችም ሆነ ማለት ነው። ቤት ውስጥ ሆነ ሰርቼ መብላት ሁሉ ፈራው ማለት ነው። ያን የፈራውበት ምክንያት ምን ሆነ መሰለ? የሰማዕቱ ቀን ነው ዋነኛው። ለቤተሰቦቼም እንዲህ ነው ምናምን ማለልህ ለነሱም ያልነገርኳቸው ወይም እነሱ ጋር ያልሄድኩት እንዴት መሰለ? አሁን ብቻህን ስትሆንና ወይም ከሰው ጋር ስትሆን ኪዳንም ለመግባት ለመጠመቅም ምንም ለማለት የትም ገዳም ለመሄድ ይመቻል። ገብቷል አይደል? አንደኛ እዛ ያልሆንኩበት ምክንያት የትም ገዳም መሄድ አልችልም። በቃ አትዙር ያንቺ አንክርት ነው ያስብሉሃል ማለት ነው። እነሱ ላይ ያድራል። አንቺ እኮ እንደዚህ ስትሄጂ አንቺማ የተደገበብሽ አንክርት ነው። ዝም ብለሽ ተንከራተሽ እንድትሞቺ ያስብላቸዋል ማለት ነው እነሱ ላይ። ገባ? ገዳም ሴት ሳልነግራቸው ነው የምሄደው። ሄጄ ወይ ለአንዱ እህቴ ነው የምነግራት ወይ ከደረስኩ በኋላ ነው የምነግራቸው ሲሄድ ማለት ነው። እንደ ልብ ገዳም ልሄድ ብለህ አትሄድም ቤተሰብ ጋር ስትሆን። ገባ አይደል? ሁለተኛም ደግሞ ምንም ቢሆን ተዋልደሃል፣ አብረህ እየኖርክ ነው። ሁሉን ነገር ነግራቸው አንተ ግን እየኖርክ ነው። ለቤተሰቦች ምን አስቀምጣል? ቂም። ምንም ቢሆን ስጋ ናቸው። ምንም ቢሆን ስትበደል ወይ ስትከፋ አይወድም አይደል? ስለዚህ ለነሱ ምን እያስቀመጥኩ መጣው መሰል? ቂም። ልጆቼን በድለውኝ ከሆነ አወራለሁ። ከዛ ምን ሆነብኝ መሰል? ልጆቼን እንዳለ ወደ ራሱ ጠቀለለብኝ ማለት ነው። ገባ? ከዛ ምግብም ተሰርቶ በምግቡ በላው ማለት ነው። የመጨረሻው በቃ ወስኜ ምንም ብየወጣውበት ማለት ነው። ምግብ ሰራው ነግሬያለሁ። የመጀመሪያ ሰማዕቱ ቅዱስ ጊዮርጊስ ረግጫለሁ ብያለሁ። ሰማዕቱ ጋር ስረግጥ ተገብቶኝ አይደለም የረገጥኩት። ስረግጥ ልጆቼን ብዬ ነው የረገጥኩት። በርሜል ቅዱስ ጊዮርጊስ አዎ ሄዳችኋል? ይሄጃለሁ ልጆቼን። እሱስ አልሄደም። አንቺና ልጆችሽ ሄድን። እሺ እስቲ እዛ እንደሄድሽ ታዲያ ምን አየሽ? ምን ተደረገልሽ? ማለት ስንት ቀን ተጠመቅሽ? እኔ የሄድኩት 2015 ነው የሄድ ነው። የመጀመሪያው ነበልባል እሳት ነው ያየሁት። እሳት የኛ ጊዜ ወረፋን በጣም ነበረ። እሺ በጣም ወረፋ ነበረ። አንድ ቀን ተጠመቅኩ። ስንት ቀን ነው ጥምቀቱ አጠቃላይ የተጠመቅሽው? እስቲ በደንብ ንገሪ። እንደሄድሽ አላውቅም ነበር። ሄድኩ። ስሄድ የመጀመሪያውን ህልመ ሌሊት አስመትቶኝ አልገባሁም። ስሄድም ደግሞ ማንስትሬሽን አልጨረስኩም። 8ኛ ቀኔን ታጥቤ ነው የገባሁት። ስገባ እሳትና ሁካታ ነው። እሳት የሚንቀለቀል እሳትና ሁካታ በቃ ዋይ 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 የሚባላል እንደዛና ሊወስዱ የሚዋጥጡ አውቃለሁ። እሺ ቀጥዬ ስገባ በሁለተኛው ህልመ ሌሊት መጥቶ ሳልገባ ቀረው። እሺ ከዛ ግን
ዋነኛው የእውነት ሞትኩ ማለት ነው። የእውነት ሞት ወሰደኝ ማለት ነው። ሞት ጸበል ውስጥ ነው ወይስ ውጭ እያለሽ? ተሰውሬ ነው ነገር እህቶቼን አልሄዱም። የኔ ሁለት እህቶቼ ስጠመቅ የመጀመሪያው ከነበልባሉ ቀጥሎ ሁለት እህቶቼ አሉ። እኔ ተሰውሬ ነው አልሄዱም። እዛ ሆነሽ ነው የምታያቸው? እነሱ መንፈስ ይገረፋል። እሺ ከጎንና ከጎን የሁለት እህቶቼ መንፈስ ይገረፋል። ሌላኛው ደግሞ ምን ይለኛል መሰለ? ዝክሩ ሁሉ ውሸት ነው ይለኛል። ማንም ይዘክረው? እኔ የምዘክራቸው ዝክሮች ይመስሉኛል። እሺ ያን የተባልኩበት አሁን ሳስበው ምንም ብዘክር ምንም ብትሮጥ ባዶ ነህ ያለ ስጋው ደግሞ ማለት ነው። እዘክራለሁ ዝክር ይመስለኛልም ደግሞ እሱን ከሚያመጣውም ይሆናል አብሬ ቀላቅዬ ማረገው ይመስለኛል ስረዳው። ከዛ ግን ተሰውሬ ማየው ስጋዬ ተገንዟል ማለት ነው። እሺ ነፍሴ ግን ትለምናለች። የምትለምነው ማምላክንም ሰማዕቷንም መድኃኒዓለም ምን ግን አብልጣ ሰማዕቷን ነው። ሞት ላንቺ እንዲቀልድ ነው ወይ? እንደ ቀልድ አምጥተሽ እንደ ቀልድ ልትወስጂ ነው ወይ? እቺስ ልጅ በዚህ በረሃ እንዴት አድርጋ አደሯን ትወጣለች? አብሮኝ ሄዱት በጠቅላላ ወይኔ 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 ይላሉ ስሜን እየጠሩ ማለት ነው። ልጆቼ ደግሞ እማ እቴቴ እያሉ ፍትጊያ ላይ ናቸው ማለት ነው። ያንን እያዩ ማለት ነው። እናቴ ደግሞ ወይኔ ልጄ ትላለች ማለት ነው። እኔ ግን እሷን ነው የምለምናት፣ ነፍሴን ነው የምነግርህ። ነፍሴ ግን ሄዳ ትለምናታለች። ስለ ልጆቼ ብለሽ ማሪኝ፣ ስለ ልጆቼ ብለሽ መልሽ። እዚህ በረሃ ላይ እንደ ቀልድ አምጥተሽ አትሰጪ። ሞት እንዲቀልድ ነው ወይ? በቃ እንዲቀላል ነው ሞት ቀላል ነው ላንቺ እንደዚህ? እዚህ በረሃ ላይ መጥቼ ከሁለት ቀን በኋላ ነው የነቃሁት በደንብ ማለት ነው። ከሁለት ቀን በኋላ ማለት ተጠምቀሽ ከወጣሽ በኋላ ነው ወይስ ውስጥ ያለሽ? ወጥቻለሁ ተጠምቄ ተመልሷል ልብሴ ግን እኔ አይደለሁ። እሺ ከዛ በኋላ ግን ድጋሚ የዛኔ መግባት አይቻልም። እኔ ግን ስላመመኝ ገባሁ። አስገቡኝ ይዘው ማለት ነው። ሁለተኛ አልደርስም ይላል መንፈሱ። ልጄን ማንስቴሬሽን አስመጥቶ በዛን ቀን ይሸኝላት ነበር። ግን ክርስቶስን ነበር የምትለምነው ልጄ ማለት ነው። እኔና ልጄ እኩል ነው የገባነው ከሴቷ ጋር። አስጢኝ ትለኛለች ልጄን የመጀመሪያው። ከዚህም ይዟታል፣ ትጎተታለች። ገብቷል። አንድ እግሯን እሱ ይዟል ራሱ፣ አንድ እግሯን ሌላ ሰው ይዟታል። ከነዛ ሁሉ ግን አስጢኝ ነው የምትለኝ ልጄ ማለት ነው። እና ክርስቶስን አልደግመውም ነው የምትለው። ሁለተኛ አልደግመውም ያየችውን እሷ ናት የምታውቀው። በትናገሪ አጠፋሻለሁ ብላታለች ማምላክ። ምን እንዳሳየቻት አላውቅም። ስደቷን ብቻ ግን አሳይታታለች። የማምላክን በረሃ ላይ ስደቷን አሳይታታለች ለልጄ ማለት ነው። እሷ ግን አስጢኝ ነው የምትለኝ ልጄ። እንዳስጥላት ነው የምትፈልገው። ያጠፋችውን ጥፋት ደግሞ እሷ ናት የምታውቀው። ገባ? ክርስቶስን አልደግመውም ነው የምትለው። የክርስቶስን ስም ትጠራለች፣ አልደግመውም ትላለች። ለምን እኔ ህልመ ሌሊት መጥቶኝ ደግሞ ወጥቼ የለ አንድ ቀን ይሄኛውን ስትጠመቅ ነው ያየችው ማለት ነው። ከዛ እኔም ከዛ በሁለተኛው ዙር ነው ድጋሚ ገብቼ ወደ ራሴ ሆንኩት ማለት ነው። የሰማቱን ጉዞ ጨርሰን ስንመጣ ግን የእውነቴን ነው አላወራም ለቤተሰቦቼ። አይፈልጉም ብያለሁ፣ ነግሬያለሁ። በእነሱ ላይ ያድራል ብያለሁ። በዋነኛው ጥዬም እንደወጣ የሆንኩት ዋናው ቤቱንም ጥዬ እንደወጣም ምግብም እንዳልበላም የሆንኩበት ማለት ነው። ከሰማቱ ተመልሻለሁ ብያለሁ። የተመለስኩት ስጋ ወደሙ እንድቀበል ነው የመለሰችኝ ማለት ነው። ማምላክም መድኃኒዓለምም ሰማቱም ቅድስት አርሴማም የመለሱኝ ያንን ስጋ ወደሙ እንድቀበል ነበር ማለት ነው። እዛ ራስሽን ጠበል ውስጥ ሞተሽ ካየሁበት በኋላ ከዛ መጣሁኝ ቤተሰብ ጋር ሄጄ አፍ አያርፍም አይደል?
ብዙ ነገር ታወራለህ። መልእክት ላከችብኝ ማለት ነው። ማን ላከችብኝ? ቅድስት አርሴማ። እሺ የመለስኩሽ ለዚህ አይደለም። ከዚህ በፊት አውቂኝ እያልኩ ለምን ነበር ለስጋው ደግሞ ማለት ነው። የመለስኩሽ ስጋው ደሙን እንድትቀበይ ነው። ለዚህ አይደለም የመለስኩሽ አለችኝ ማለት ነው። ከዛ ደግሞ ከራስ ጋር ሙግት አለ። እንዴት ብዬ እቀበላለሁ? ከዛ የተመለስነው ህዳር ነው። ህዳር ታህሳስ በጣም ብዙ ቀን ቤቴም ሞኜ ተሰውሬ ሄጄ አውቃለሁ። ቤቴም ሞኜ ማለት ነው። ሲላክ የሆነ ነገር ሲላክ ይነሳል። ተነስቼ በስውር እሄዳለሁ። በቃ ወደ ምትይዘው ሰማዕቱ ጸበል ውስጥ እገባለሁ። እሺ ቤቴ ነኝ ግን ያለሁት የሚገርም ቤቴ ሆኜ ማለት ነው። ከዛ ልጄ ናት ቤቴ ውስጥ ብዙ ስዕል አድኖች አሉኝ። የሰማዕቱ ስዕል አድኖ ግን የለኝም። እና ለልጄ በህልሟ ነው የሚያሳያት። በጣም ትልቅ ነጭ ፈረስ፣ በጣም የሚያምር ነጭ ፈረስ ነው። ፈረሱ ላይ ተቀምጦ ለምንድን ነው ስዕል አድኖ ቤት ውስጥ የሌለው? ዛሬውኑ ስዕል አድኖን እንድታስገቢ ዛሬውኑ ገዝተሽ ትባላለች ማለት ነው። ልጄ ስትነግረኝ ብታምንም ባታምንም አላደርኩም። የሰማዕቱን ስዕል አድኖ ይዤ ስገባ ልጆቼም ስጦታ የሰጡኝ ተማሪዎች የሰማዕቱ ቅዱስ ጊዮርጊስ ስዕል አድኖ ነበር። የሰማዕቱን ስዕል አድኖ መጀመሪያ የማምላክን ስዕል አድኖ ሰጡኝ። እንዴት አወቃችሁ ማምላክ እንደምወዳት አልኳቸው። ከዛ የሰማዕቱን እና የመድኃኔዓለምን ይሄን ስዕል አድኖ ልጆቼ ሰጡኝ ማለት ነው። ተማሪዎች የምታስተምራቸው ማስተምራቸው ልጆቼ እነዚህ ሶስት ስዕል አድኖ በጣም ነበር ይሄን ስዕል አድኖ መመኘ የነበረው ማለት ነው። ይሄን ስዕል አድኖ የእመቤታችንን ከዛ የሰማዕቱ ቅዱስ ጊዮርጊስ ስዕል አድኖ ዋናው ለወጣበትም የቻልኩበት ምክንያት ከቤት የሰማዕቱ ቅዱስ ጊዮርጊስ የካቲት 23 ነበር እና የለችም ቤት ልትጫወት ምን ይሁን ወርዳለች። ገባ ከዛ ምግብ ሰራርቼ ሄድኩ ልቀበል ማለት ነው። ትንሹ ልጄና ሞታል ልቀበል ሄድኩ። ብቻሽን ልትቆርቢ ማለት? ብቻዬን ልቆርብ ሄድኩ። እሺ ብቻዬን ልቆርብ ስሄድ ማንም የለም። ብቻሽን ለመቁረብ እንዴት ወሰንሽ? ማን አማከርሽ? ንስሐ አባትሽ ናቸው? የመጽሐፍ መምህር ነው ወይስ በራስሽ ነው? እንዴት መሰለ ቤት ውስጥ አብረን እንኖር እንጂ ሰው የሚያውቀው አብረን እንደምንኖር ግን ቆይተናል። ለጋ ከለየን ያን የለየውበት ምክንያት ምን መሰለ? ሚስት እንስሳ አይደለችም፣ ሰው ናት። ሚስት አይደል? ሚስት ሰው እስከሆነች ድረስ ሚስት እንደ ሚስት ነው የምትታየው። የመጨረሻ ያንን ነው ዋናውም ካሜራውም ምንም ሲሸፈን ምንም ሲል እኔ እንስሳ አይደለሁም። እኔ እንስሳ አይደለሁም፣ ሰው ነኝ። የመጨረሻ ግንኙነት ሲሆን ግን በፊንጢጣ የሆነ ማለት ነው። ከዛ በኋላ አልጋ ለየው አቁምኩ ማለት ነው። ማለት ግብረ ሰዶማዊ ግንኙነት ማለት ነው? አዎ እንደዛ ሆነ ማለት ነው። አስገድዶሽ ነው? ምን እንዴት ሊሆን ይችላል እንደዚህ? ምክንያቱም የምትጮህበትም አይደለም። በመሰረቱ ልጆች አሉ ገብቷል። በልጆች ፊት ምንም ልትል አትችልም። ለሰውም ብትጮህ ሰው የሚፈርድብህ ባል ነው። ያንተን ችግር ማንም አይረዳም። እንዲህ ነው ብለህ ለሰው አትናገርም። ገበና ነው ገባ። ለዛም ነው የሚኖርበት አካባቢ ልጆቼም እንዲሳቀቁ ስለማልፈልግ ነው ያ ነገር ተፈጸመ ማለት ነው። እሱ ሆን ብሎ ነው ያደረገው? አዎ ይኸውልህ አብረንም ቁጭ ብለን ባለሙያም ቁጭ ብለን የሚከፍታቸው ፊልሞች በጣም ያስጠላሉ ማለት ነው። ትክክል እንደዚህ አይነት ነገር ተነሳስተህ እንድትሄድ የሚጋብዙ አላ እንደዚህ አይነት ናቸው የሚያያቸው ፊልሞች ማለት ነው። አይሹ ብሎ ያሳያል። ሲደጋገም አቆምኩ። አልጋ ለየው አልጋ መሬት ወረድኩ ማለት ነው። አልጋ ለመለየትስ እሱ ፈቃደኛ ሆነ? አይመጣብሽም? አይመጣም፣ ይፈራል። አንደኛ ልጆች አሉ። ልጆቻችን አብረው ነው የሚተኙት።
አንድ ክፍል ቤት አይደል አብረው ነበር የሚተኙት። ወደ ቤተ ክርስቲያን ሳዘነብል ነው መሬት መተኛ ጀመርኩ ማለት ነው። ምክንያቱም ጥምቀቱ ምንም አለ አይደል? ሁለተኛ ለማንም አላወራው እንደ ነገሮች ስለነበሩ አስጠላኝ ማለት ነው። ምክንያቱም ከብትን ነው በእንደዚህ አይነት መልኩ መጠቀም የምችለው አይደል? ምንም ቢሆን እንደ ቤተ ክርስቲያንም ብትሄድ አይመከርም። እንደ ትዳርም ብትሄድ ሚስት አጋር ናት፣ የልጆችህ እናት ናት። በእንዲህ አይነት መልኩ መጠቀም አግባብ አይደለም። አይደረግም እንጂ እንዴት እንደዚህ ይሆናል? ይሄ እኮ ግብረ ሰዶማዊ ማለት እኮ። ለማንም አልተናገርኩም። ምክንያቱም እየኖርክ ነው ቤት ውስጥ ያፈራቸው ልጆች አሉ፣ ነገስ ልጆች አንድ ክፍል ቤት ላይ ነው ያሉ እኮ ልጆች። በጣም ንቁ ናት፣ ትልቋ ልጅ ንቁ ታውቃለህ፣ ንቁ ናት። እንደዚህ አይነት ነገሮች ሲመጡ ነገሮች ሁሉ እያስጠሉኝ አቆምኩ ማለት ነው። ለእነሱ ግን እንዲህ ነው አለለም። ልጆች ናቸው ምን ትላቸዋል? ባልሽ ነው ምንሽ ነው ትላለች። በጣም ብስል ናት ትልቋ፣ ብስል በቃ ከእድሜ በላይ የሚበስል ልጅ ታውቃለህ፣ ብስል ናት ይመስለኛልም። እመቤቴም ይሄን ነገርም እንድቀበል ፍቃዷ የሚሆነው ተማግቻለሁ አላሽም። ለተዋቀና ነው እንዴት ብዬ ተማግቻለሁ ከማምላካ ስትቆርቢ። አዎ አይገባ ጠይቅ ያለው እኮ ነው ገባ። እሱንም ብየዋለሁ እንዲህ አይነቱን ነገሮችም ሳላቅ ብንቀበል አብረን ብያለሁ ገባ። ግን አይደለም ስላልሆነም ነው ከዛ ነገር የመለሰችኝም ስለማይሆን ይመስለኛል አሁን ሲገባኝ እኔ ማለት ነው። ምክንያቱም እንዴት መሰለ ግንኙነት እንኳን በሚያደርግ ሰዓት በእንዲህ አይነት መልኩ በድግምቱ በኩል ጭምር ነበር በማህፀን የሚገባው ማለት ነው። ድግምቱ የሚገባው የሚደረጉት ነገሮች በእንደዚህ አይነት መልኩ ነበር የሚገቡት። በተኛን ቁጥር እንዲህ አይነት ነገሮች ይገባሉ ገባ። ዲኑ አይደለም ዛሬ ላይ ሳወራው ምናልባት ሳክ ለእውነት የምነግር እማምላክ ለምን እኔ ቆመልኝ ማለት ነው። ማህፀኔን በጣም ነው ማከው። አዲስ ነገር ሲኖር አብጦ እስከሚቆስል ማለት ነው። በጣም ማለት ነው። እንዴት ብዬ ልንገር? አከማ ጠግቧል አይደል? እንግዲህ እንደ አይነት ቦታዎች ስስ ናቸው። ከባድም ነው። ለብዙ ነገር ነው የምትጋለጠው አይደል? እኔ ግን ከአቅሜ በላይ ሲሆን መንገድ ላይ ሁሉ በናጠላ እንደዚህ እያልኩ እያከኩ ሄዳለሁ ማለት ነው። እያከኩ የእውነቴን ነው ነገር እንዳትመልሹ ብያታለሁ ማምላክን። እንዳትመልሹ እንደ አይነት ማምላክ አትመልሹ። ሌላውን እችለዋለሁ በእንደዚህ የመጣውን ግን አልችልም አልኳት ማለት ነው ማምላክን። ምክንያቱም ይደማል ሁሉ ሳከው ማለት ነው። ያብጣል እረፍት የሌለው ታውቃለህ። ልቤን ሁሉ ነው የሚሰውረኝ ሳክ ማለት ነው። 40 ጊዜ ነው ሽንት ቤት የምገባው አክኬ ለመታጠብ ማለት ነው። በቃ ቦጭቀሽ ሙቺ ነው የሚለኝ እና እንዴት ብለህ ነው በእንዲህ አይነት ህይወት የምትቀጥለው? ለልጆች እንዲህ ነው ብለህ ተነግራቸዋለህ? ልጆች አይምሮ ውስጥ ላይ የሚቀመጠው ነገር ምንድን ነው ገባ? ስናደድ ሰድባቸው ነበር። እናንተን የወለድኩበት ቀን የተረገመሽ ቀን ትሁን፣ አንተን ያገኘሁበት ቀን የተረገመሽ ቀን ትሁን እያልኩ ማለት ነው። የሚገርምህ ይቅር በይኝ ብላኝ ነበረ ሰማዕቷ። ከሞት ስትመልሰኝ ይቅር በይው ብላኛለች። እሱን ማለት ነው ይቅር ብያለሁ። የእውነቴን ነው የምነግርህ። እስቲ ለአሁን ድረስ የእውነቴን ነው የምነግርህ። ብዙም ስናደድ እቆጣለሁ፣ ሳደባለሁ እንጂ እተዋለሁ። የሚገርምህ ምንም ነገር ተደርጌ ማለት ነው ማንም ምንም አድርጎኝ የሆነ ነገር ካረከኝ እመለሳለሁ ገባ። ከዛ ድርጊቶች ሁሉ የሚደረጉት በእንደዛ ነው። በእንዲህ አይነት ወቅቶች ይገባሉ ማለት ነው ድርጊቶቹ። ጸበልም ስገባ አላስመጣም ማህፀኔን ከፍቼ ማለት ነው። ምክንያቱም እፍረት ነው ብዬ የማስበው። ግን ብዙ ቀን ሰማዕቷ መልእክት ላከችብኝ ማለት ነው። ከፈራሽ አትግቢ፣
ለምንድን ነው ማጸንሽን ከፍተሽ ማታስመጪው ተባልኩ ማለት ነው። በጣም ነው ፈራው። የእውነቴን ነው የምነግርህ። እሱ ብቻ አይደለም የሚላኩት ሁሉ ለመጣል አለ አይደል? አንተ በወሲብ ተነሳስተህ ለመውደቅ የእውነቴን ነው የምነግርህ። እመቤቴ ያለሙ ቤዛ የቁም ሞት ነው። በዝሙት ወርቆ መሞት የቁም ሞት ነው። በእንደዚህ ከመሞት ነፍሴ ብትወጣ ይሻላል። ለመለሽኝም ብዬ ተሟግቼ አውቃለሁ። ፈሱን ትተው ሌሎች ነገሮች ትተህ ማለት ነው። ገባ እና እንዴት ብዬ ልንገር? ፈሱን አሮይስን ሳስብ ቤተ መቅደስ ላይ መንገድ እየሄድክ ስራ ቦታም ሊሆን ይችላል የምታከው ማለት ነው። በቃ እንዴት ብዬ ልንገር? እንዲህ ነው ብለህ የማታወራው የማትገልጸው አለ አይደል? እንደዚህ አይነት ስሜት። አንቺ ግን ለሱ ምን አይነት ሰው ነሽ? ማለት ምን አይነት የትዳር ህይወት ለመኖር ነበር ምኞትና ፍላጎት? የሚገርመው የእውነቴን ነው የምነግርህ፣ የሚገርም ኖሮ ነበር የምንኖረው። የእውነቴን ነው የምነግርህ። ለቤቴ ነው ታምናለህ? ስልጠና ሰው ሰልጥኖ ጫማ ሲነካ እኔ ቤቴን ቀዳዳ ነበር የምሞላው። አበሉ ልቀበል ስል ቤቴ ጎደለውን ነበር ማስበው። ቤቴ ነው መጥቼ የምሞላው። እንደ ጓደኞቼ ሻይ ካፌ ልብላ ምናምን ብዬ አላውቅም። መቼ ሆንኩ መሰለህ? እሱን ትተህ ደሞዜን ሁሉ በእጁ ነበር የምሰጠው። ወስጄ አንድ ብር አላስቀርም። በእጄ ነው የምሰጠው ወስጄ ማለት ነው። ከዛ በኋላ ግን ሻይ ምንም መጠጣት እያማረኝ ከጓደኞቼ ጋር ላልጠጣ እችላለሁ። አይ ጨጓራዬን አሞኛል እላለሁ። የምትከፍል የለማ ከየት አምጥተህ ትከፍላለህ? የዛን ጊዜ በጣም ትንሽ ናት ደሞዟ። ገባ? እሱም እንደዚህ መጥፎ ሰው የምትለው አልነበረም። እንዲያርግልኝ ብለው ያደርጋል። ምንም ይሄ የማይካድ ማለት ነው። ምንድነው ታዲያ የቀየረው? አላቅም። ምን አይነት ወል ይዋዋል ካጋንንት ጋር አላቅም። የእውነቴን ነው የምነግርህ። እኔ ቤቱንም ነገርኩ። የሰጠችኝ አምላክ ናት። የእውነቴን ነው የምነግርህ። ይሸጥ እስከ ማለት ቤተሰቦቼን ሁሉ ያነሳሳብኛል ማለት ነው። ግን እኔ ከማምላክ ጋር ሙግቴ ማለት ነው። የኔ ቤት አይደለም። እንግዲህ ዛሬ ቀኗ ነው አይደል? የኔ ቤት አይደለም። የእውነቴን ነው የምነግርህ። ለልጆቼ የምላቸው የኔ ቤት አይደለም፣ የእናንተ ቤት ነው። ምክንያቱም እናንተን ይዤ ነው ቤት ኪራይ ተንገላታሁት። በእናንተ ስም ነው ለኔ ተሰጠኝ። እናንተ እንዳትንገላቱ ተብሎ፣ እናንተ ሜዳ ላይ እንዳትበተኑ ተብሎ። ስለዚህ የሰጠሽኝ አንቺ ነሽ። ቤቱንም ከሆነ ፍላጎቱ አላማው ተብያለሁ። ብዙ ጊዜም አያለሁ። ቤቱን ከሆነ አላማው እመቤቴ አንቺ አይደለሽ የሰጠሽኝ። ሽጩም ካልሽ ልሽጠው፣ አይሸጥም ካልሽኝ ደግሞ ወይ በመገላገያሽ ገላገኝ፣ ለይኝ በመለያሽ እላታለሁ። ሁሌም ለይኝ እመቤቴ በመለያሽ ለይኝ። ውሸትም መረረኝ። እዚህ ነኝ እዛ ነኝ ማለት መረረኝ። የሰጠሽኝ አንቺ ነሽ፣ የአንቺ ቤት ነው። በቆሻሻ አንደበቴ በቆሻሻ እግሬ ደጇን ረግጬ ለምኜ የሰጠችኝ ቤት ነው። ገባ? ስትሰጠኝም ምክንያት ስላላት ነው። ስትሰጠኝም የምድነበት ቦታ ወስዳ አስቀምጣኝ ነው። ብዙ ነገሮቼንም ብዙ እንቆቅልሾቼንም ነገርኩ። እንደ ሰው የሚበላ አይጥ ባይኔ አይቻለሁ። ትንሽዬም ብትሆን እባብ ቁጭ ብሎ ቤት ያግኝቻለሁ። ግን ሁላችንም አላነሳነውም። ራሱን ያስነሳሁት እባቡን አነሳው በሃይላንድ አይነድፈውም። አልነካውም። በሃይላንድ አነሳት። ባይኔ ይቻለው ቤት ውስጥ ይሄ አይጡን በረሮን ተተው። ገባ? እና ወደ ስጋው ደግሞ መሄድኩት ልል ነው። ነገሮችም ደግሞ ኦሬዲ ብሬክ ያደረጉ ናቸው። ገብቷል አይደል? ከ6 አመት በላይ ሆነ ማለት ነው። አንድ ቤት እንኖር እንጂ ምንም አይነት ግንኙነት የለም። እሺ፣ የለም አቁም ያለው እኔ ራሱ ብሎኛ ቃል
ሰው ያስራው ቤተክርስቲያን መሄድ ይቆጠርልሻል ብኛቃል። ግን ደግሞ እመቤቴ ታውቃለች። ምክንያቱም ወደዚህ ምድር ስመጣ ኃጢአት በደልም ብሰራም ንጹህ ሴትም ባልሆን ሰው ነኝ እኔ፣ እንስሳ አይደለሁም። የትዳር አጋር እንስሳት ተጠቀምባት ማለት ከከብት በምትሻልኩ ታዲያ እኔ ከብቶ እኮ ከዛ በኋላ ልጅወታል። ስለዚህ የመለሰችኝም ደግሞ ለዚህ ክብር እኔ ተማግቻለሁ አልኩ አልቀበል ብዬ ማለት ነው። ተማግቼ ግን በሌላ ሰው መልእክት ላከችብኝ ማለት ነው። ማንም አቀብስቀበል ቤተሰቦቼ እንኳን ቤተሰቦቼ ልጆቼን አልነገርኳቸው። ልጆቼ የሚያወቁት ለብሼ ስመጣ ተቀብዬ ስመጣ ነው ያወቁት። ገባ። ከዛ በኋላ ግን ሰማቱ ብዙ ነገር አሳይቷቸዋል ልጆቼን አይደል? መጣን አብረን እየኖርን እያስጠመኩ ምን እያልኩ ወደሱ ጥምዝዝ አረገብኝ ማለት ነው ልጆቹን። መጀመሪያ እሷ በምን ተጠመዘች ነገርኩ። ያን ምግብ ሰርቻለሁ ብያለሁ። ሰርቼ ቤት ደብቄ መሄዴ ነው። የደበኩበት ምግብ እንደዚህ አይነት ነገሮች ተደርገውበታል። ምንድነው? ለምን ደበቅሽ? መኮረኒ ነው የሰራሁት። ስለምፈራ ነገር የለ ስለምፈራ። አንቺ ከሱ ነው የደበቅሽው? አዎ። ተቀብዬ ስመጣ ሌላ ነገር እንዳልቀምስ ብዬ ሰርቼ ሄድኩ። እሺ። ያለነው 3 ነን። ከዛ እነሱ ናቸው። ስመጣ ትንሹ ልጅ ቤት ጠበቀኝ። አጋጣሚ አሞት ተኝቶ ነበር። ከሱ ጋር አብረን በላን መጀመሪያ ከህፃኑ ልጅ። ከዛ ግን ሁለተኛ ስበላው ቴስቱ ተቀየረብኝ ማለት ነው። ስሰራ ምግብ ስሰራ እንጀራም ስጋግር ጸበል አድርጌ ነው። ወጥም ስሰራ እምነትና ጸበል አድርጌ ነው የተቀበልኩት። ስጋ ወደሙና ያረኩበት ነው ያተረፈኝ ከሞት ማለት ነው። ድጋሚ ሞት ሆዴ እያበጠ እየተነፋ ለነገራችን መፈሳው ፈስ የሽታው ሽታ ማለት ነው። በጣም ነው የታመምኩት። በጣም ማለት ነው። እንዲህ ነው ብዬ አላልኩም። እስቲ ለሷም እንደዚህ አርገሽብኝ ብዬ ያው ዛሬ ለእናንተ ተነፈስኩ። አውርቻታ በቃ ልጄ ናታ። ግን ተውኳት፣ ከሱ ጋር ተውኳት። ልጅቷ እንዳረገችው እንዴት አወቅሽ? ተነገረኝ። ማን ነገረሽ? በመኮረኒ እንደበላው ማምላክ ማሳየች ተነገረኝ። ገባ። እንደዛም ሆኖ አብሬ እየኖርኩኝ ፍስለት አካባቢ ቢያዝ እንኳን አንዱን ልጅ ላድር ብዬ ትንሹን ልጄን ይዤ ወደ ቤተክርስቲያን ተጠጋሁ ማለት ሱባኤዋን ይዤ ሄድኩ። ልጄ ትንሹን ብሌኔ ናት ብያለሁ። በሷ ምክንያት ደግሞ ስትመታ ከዛ ቤት ተመታ አይደል የመጣችው ብዬ የለ ግንቦት ላይ እንደዚህ አስመታችኝ በሚል ልጆቹን ያቃቸው ስለነበረ ወደ እነዛ ልጆች መንፈስ ተላከ ማለት ነው። ገባ። እነሱም ታሰሩ በልጄ ምክንያት ልጄ ተነካሽ በሚል እነዛም ልጆች ታሰሩ። ከዛ በኋላ እዛ አካባቢ ላይ ሰውን መፍራት ጀመረ ከኔ ጋር መሆን ማለት ነው። ትንሹ ልጄ ወጣው ማለት ነው። ትንሹ ልጄ አንድ ቤተክርስቲያን ተቀመጥኩ። እየተጠመቅን ሊቀ መላኩ በጣም ነው የሚወደው ትንሹ ልጄ ማለት ነው። አሞት እንኳን የሆነ ነገር ተደርጎበት ከሆነ የጻድቁን ያቡነ ዘርአብሩክን በረከት ካቀመስኩት ይነሳለታል ለልጄ ማለት ነው። ለትንሹ ይዤው እዛ አብረን እንጠመቃለን፣ እናስቀድሳለን፣ አስቀብለዋለሁ። ምን እላለሁ እዛ ቤተክርስቲያን ቁጭ ብለን ማለት ነው። እያልን ከሰዎች ጋር ተጠቃቀ ቤተክርስቲያን ስንወጣ ከዛ መስከረም ላይ ትምህርት አለ አይደል? ከዛ ከተነሳንበት ቤተክርስቲያን ሰፈር ደረስን እየመከርኩ ማለት ነው። ትንሹን ሰማዕቱ ቅዱስ ጊዮርጊስ ሄዳችሁ ብዙ ነገር አይታችኋል። ነፍስና ስጋ ተነጣጥላ ብዙ ነገር እግዚአብሔር አስተምሯችኋል።
ያችን ታይታችሁ አደግም ማታም ልክ እንደሷ ከቆረጥኩብህ አልመለስም፣ አታገኘኝም። ግን እየታመምኩ ነው፣ እያየህ ነው እንዴት እንደሚያደርገኝ። ስለዚህ ጎበዙን ምንም ብትጠየቅ አላየው አልሰማው በል ብዬ እየመከርኩ ቤት ገባ ማለት ነው። ቤት ገብተን ከሆነ ጊዜ በጣም ሞኝ ነው ብያለሁ ልጄ እና ስትበላ የሆነ ነገር እሱ ይዞ መጥቶ ከሆነ ፍሩትም ምንም ይዞ መጥቶ ከሆነ በፍሩትም በምንም ስለበላ ይዞ መጥቶ ከሆነ ጸሎት ሰላም ለክ ያድርገን ነታርገ ጸላክ ብላሽ ይለዋለሁ ልጄ ማለት ነው። ስለው ፊት ለፊት ነው ላርግና ልብላ ይለኛል ማለት ነው። ይሄ ዋና ጥግ ማለት ነው። እማ እዚህ ላይ ላርግበት ጸበልና እምነቱ ልብላ አይደል ይላል። ሁለቱም ልጆቼ ከሱ ጋር ነው ማለት ነው። ቦሬ ትንሹን ወሰዱት አንድ ሆኑ። ከዛም አምላክ አንቺን የካደ ልጅ እናቱንም በገንዘብ የሸጠ ልጅ የለኝም፣ ለኔ ልጆቼ ሞቷል አልኳት ማለት ነው። ቤቱን ጥዬ ወጣሁ። ልጆቼ ብዬ ካላገኘኋቸው እሱም ካልሆነ ምን እሰራለሁ ብዬ ወጣሁ ማለት ነው ከቤት። ሰውም እየፈራ ልጄንም እየፈሩ ሲሆንብኝ ጥዬ ወጣሁ ማለት ነው ሰፈሩን። ምክንያቱም ለቀ ብትሄድበት አካባቢ አይደለም የእድሜ ልክ የምትኖርበት ነው ያ ቦታ። መሸጥም አልፈልግም ቤቱም ማለት ነው። ምክንያቱም የሰጠችኝ እመቤቴ ናት። አንቺም መምራከን ስትጠብቂ ህይወትሽ እንዳያልፍ ሁሉ ተብያለሁ። ይሸጥ ቤቱ ተብዬ ማለት ነው። ግን ደግሞ የሰጠችኝ አምላክ ናት። አሁንም መምላት እሱን ነው። የሰጠችኝ እሷ ናት። ሽጭም ካልሽ ልሽጠው፣ አይ ካልሽኝም መፍትሄ ስጪኝ ብዬ ወጣሁ ማለት ነው። እነሱ እየኖሩ እኔ ወጣሁ። እነሱ ይኖራሉ። ልጆቼን ጠልቼ ምን ብዬ አልነበረም። መጨረሻ ላይ ያለሙ ቤዛ አትዘኝባት አለኝ ማለት ነው። በልጅሽ አትዘኝባት፣ ከልጅነት እስከ እውቀት የታሰረች ናት፣ አትዘኝባት አለኝ ማለት ነው። ታምናለህ? ክርስትና ስማቸውን አንስቼ እንኳን ጸሎት አላደርግላቸውም ነበር፣ ተውኳቸው። አንቺን የማይወዱ ልጆች የሉኝም፣ አንቺን የካደ ልጅ የለኝም። እኔም በገንዘብ ሽጠውኛል ብዬው ነበር ለልጄ ማለት ነው። እናት በገንዘብ አትገዛም እና የሉኝም ልጆች። ላንተ ካልሆኑ ለኔም ካልሆኑ ለኔ ልጆች ሞተዋል የሉም። የእውነት ታበላለሁ ቁርጥ አድርጎ ከውስጥ ይወጣ ማለት ነው። እንደዛው ነው ተፈትኜ ነው አይደል ያሳደኳቸው። የእውነቴን ነው ነገር እንዳራስ እንኳን አልታረስኩም። እንዳራስ የራስን ወግ እንኳን አላየኋትም። የእውነቴን ነው ነገር ራሴን በራሴ ነው አርሼ የቆምኩት ማለት ነው። ራሴን በራሴ እንዳራስ ሳልቆም እንዳራስ ሳልበላ ወገቤና ስሬ ሰርቼ ማለት ነው። ነው እንደዛ መስዋዕት የከፈልኩላቸው ልጆቼ ናቸው። እና ለኔ አንቺን ማይል ልጅ የለኝም፣ ለኔ ልጆቼ ሞተዋል አልኳት። ማምላክን የሉም ከውስጥ ያውጭልኝ ብዬ ድንግል ማርያምን ለማንኳት። ቁርጥ አለልኝ ተውኳቸው ማለት ነው። ግን ለካ እናት ውሻ ናት። ለካ ለኔ እናቴ ብዙ ነገር የከፈለችው ለኔ ነው ብዬ እናቴን አሰብኳት። ታምናለህ? ሁሌም ለእናቴ ለምናለሁ፣ ሁሌም ማለት ነው። ለምን እንዴት አድርጋ እንዳሳደገችኝ እናቴን አውቃለሁ። ታምናለህ? በህይወቴ አንድ ቀን በልጆቼ ምክንያት እናቴን አሬን በልቼ ነው ልጆቼን ያሳደግኩት ብዬ ተናገርኳት። እስካሁን ድረስ እንደ ግራሳት ይበጣኛል። ታምናለህ? በልጆቼ ማለት ነው። አይማናቸው ነው የሚሉት ቤተሰቦቼ። እኔ ልጆች አልደራደርም በልጆቼ በማንም ማለት ነው። ለካ ሲመጣበት እደራደራለሁ። ማምላክን አልኳት። ለምን ብያታለሁ። ልጆቼን ጠንቋይ ቤት አይደለም ይዣቸው የመጣሁት። የምዞረው አንቺ ደጅ እንጂ ሌላ ደጅ አይደለም የሄድኩት። የምመጣውም ከአንቺ ደጅ ነው። ጠዋትም ማታም አንቺ ጋር ነው የምመጣው። ትችያለሽ እኮ ልጆቼን እንትን ማለት ምንድነው? ተውኳቸው። ልጆቼን በስራ የመጡ ማለት
በስራ የመጡብኝ። እሺ በስራ የመጡ ስለ ልጆቼን ትቻቸዋለሁ። የእውነት ትቻቸዋለሁ። የሚገርም ግን መተው አይደለም የተውኳቸው፣ እጠይቃለሁ። በጣም ነው የምሳሰው ለልጆቼ እና ስራ ቦታዬ ላይ ከመምጣቱ በፊት ስልኬ በሱ ስም ነበር የወጣልኝ ሲም ማለት ነው። ሲሜን አዘግቶብኝ ወሰደው። ሁሉ ነገር በሱ ሲም ነው የቤቱ ተላለ ምንም ኢንፎርሜሽን። እንግዲህ ሰው እንዳያጠቃብኝ ብዬ ፈርቼ ሸሸው አይደል? እሱ ያሰረው አይፈታም አሉ። እየፈሩ አብረውኝ የሚጠመቁ ሁሉ እየፈሩ መጡ ከኔ ጋር መሆን ማለት ነው። እንደዛ ሲሆን ይሄም ነገር ተከሰተ አይደል? ውልቅ ብዬ ወጥቼ ሄድኩ። ታምናለህ? እኔ ከዛ ሰፈር ከወጣሁ በኋላ ግን ወደዛ ይጸበል አይሄድም። ከሄደም ወይ ሚካኤልን ወይ ተክልዬ ምናምን ሲሆን አንድ አፍታ ይሄዳል ማለት ነው። ገባ? አሁን የአንቺ የመጨረሻው መልእክትሽ ምንድነው? እኔ አሁን እንደው እንዲመተሽ ወደ ሚዲያ ሀሳብሽን ልታጋሪ የቻልሽበት? አንደኛ የሰው ልጅ ትዳርን ሲያገባ የእውነቴን ነው ከአምላኩ ጠይቆ ቢያገባላለሁ። የእውነቴን ነው። ቤተሰብ ሲይዝህ፣ ሲመክርህ፣ ሲገርፍህ፣ ሲቆጣህ የእውነቴን ነው የምነግርህ የሚቆጭ በኋላ ነው። እኔ ነግሬያለሁ። በጣም ብዙ ነገር አጥፍቼ ነው የመጣሁት። እስቲ ለውንም እያጠፋው ነው። ገብቷል አይደል? ግን ደግሞ ለካ ቤተሰቦቼ ለኔ ነበረ ታይ ተው የሚለው። ገባ? የእውነቴን ነው የምነግርህ። ተማሪዎቼ እላቸዋለሁ የእናት ሐዘን የአባት ሐዘን መጥፎ ነው። እናቶቻችሁን በውሸት እንኳን የሚምሉ ከሆነ እቆጣቸዋለሁ። ልጆቼ ማስተምራቸው ልጆቼ ስንት አይነት እምነት ነው አይደል ያለው እዛ ቦታ ላይ። እኔ ግን እናገራለሁ በየትኛውም እምነት በሙስሊም ብትሄድ አራም ነው፣ በሌላው እምነት ብትሄድ ኃጢአት ነው፣ በኦርቶዶክስ ብትመጣ ኃጢአት ነው። ልጆች ተው ብዬ የእውነቴን ነው የምነግርህ። ሁሌ በትምህርቶቼ መሀል አወራቸዋለሁ ልጆቹን። ምናልባት ዛሬ ላይ ሆናችሁ ላይ ቆጫችሁ ይችላል። ወደፊት አድርጋችሁ ስትሄዱ ተብለን ነበር ተነግረን ነበር ትላላችሁ። ትዳርም ሲሆን የእውነቴን ነው የምነግርህ አምላክህን ጠይቀህ በሱባኤ ገብተህ የጠየቅከው ህይወትና ተጨማልቀህ የምትገባበት ህይወት አንድ አይደለም። እኔን ለቤተሰቦቼ እዚህ ነኝ እላለሁ፣ ለልጆቼ እዚህ ነኝ እላለሁ፣ ለራሴ ሌላ ነኝ። ገባ? ያም ነው መረረኝ ውሸት ምለው። ገባ? ከምንም መሀል ላይ ሆነ የምትኖረው ኑሮ አለ አይደል? ቤተሰቦቿ ስጋ ሲሄድ ቤቷ ነው የምትኖረው ይላሉ። ልጄ እድል እንደሚኖር ልጄም ግብር እንደሆነች በእኔ ላይ ለፈለፈ ማለት ነው። የግብር እንደሆነች ልጄ የምንም ግብር በልጁ ተዋውሏል ይመስለኛል። አሁን ሲገባኝ ላቅም ማምላክ ለጥምታቆስ አላምንም ነግሬያለሁ። በራሴ ላይ መንፈስ እየጮኸ አላምንም። ብዙ ተምሬያለሁ ብያለሁ በህይወቴ። በጣም ብዙ መንፈሶች ቀልደውብኛል ብያለሁ። አላምንም። በራሴም ጮሁ ማምላክ እውነት ነው ስላት እውነት ነው። በቅቼም አይደለም ንጹምኝም አይደለም፣ ግን ታሳየኛለች እንዳምን ማለት ነው። ከዛም ደግሞ እንዳታዝኝባት ከልጅነት እስከ እውቀት የታሰረች ናት ተባልኩ ማለት ነው። አሁን የትም የምትሆንበት ግራ የሚገባ ሰው አለ አይደል? እንደዛ ሆንኩ ማለት ነው። ወይ ልጆቼን ጠቅልዬ ይዣላ ዳንኩ፣ ወይ ራሴ መላላ አገኘሁ፣ ወይ ምንድን ነው የምትባለው መሰለህ? አትደኝም እንዴት ትባላለህ? ያንቺ አይሸኝም። ለምን እኔም ስረግጥ እሱም ይረግጣል። እሱም ቤተክርስቲያን ሄደ፣ እሱም ነጠላ ጣፍቶ ይቆማል። ታምናለህ? እኩል ለጸሎት እንቆማለን። ወይ ደግሞ እኔ ስቆም እሱ ቁጭ ይላል። እኔ ጸሎት ከጨረስኩ በኋላ እሱ ይቆማል ማለት ነው። ከዛ ምን ሆንኩ መሰለህ? የትኛው ነው ልክ? ማናችንን ትክክለኛ?
እመቤቴ እንግዲህ እየመጣ ያለሁት ካንቺ ደጅ ነው። ሳላጠፋ ሳልበደል ቀርቼ አይደለም። ምንም ቆሻሻ በደለኛ ነኝ። እስቲላውን ድረስ እያጠፋው ነው ብያለሁ። ገባ እያጠፋው እየበደልኩ ያለው ሰው ነኝ። ግን አብረን እንቆማለን። ታምናል። ወንድሜ እንኳን ቲክቶክ ላይ የሚለቀው ነው እሱም ቤተክርስቲያን ይሄዳል አለኝ። አይ በቤተሰቦቼ ማለት ታመንም ማለት ነው። ሁለታችንም ነጠላ ለብሰናል። እና ምንድነው የመጨረሻው ማጠቃለያ? እባካችሁ ዓለም ከንቱ ናት። እኔ ከንቱ እንደሆነች አውቃለሁ። ግን ሰው ነንና ስጋ ለባሾች ነን። ብዙ ነገር ያምራናል። ብዙ ነገር እንመኛለን። ምኞታችንን ሁሉ እግዚአብሔር ይሰጣል። የእውነቴን ነው የምነግርህ። እምላቸውም ሴቶቼ ወንድሞቼ ትዳርን ሲጠይቁ እኔ አሁን አምላኬን እያማረርኩ አልምኖረው ለምን አገባው ባላገኝስ ልጆቼን ማረል የፈጠርኳቸውንም ልጆቼ። ስለዚህ ምንድነው የምለው መሰለህ? ከአምላካችሁ ጠይቁ። የእውነቴን ነው እማምላክ የእውነቴን ነው። ብዙ ሚስጥር ይሸፍና ገበናዬ ይሸፍና ገበናዬ ነው የምላት እኔ ጓዳዬ ገበናዬ ሚስጥረኛ ናት እማምላክ ኪዳነ ምሕረት። የእውነቴን ነው የምነግርህ። ነግሬያት አሳድራብኝ አታውቅም ነበር። አሁን በደሌ በዝቶባት ነው ዝምም አላለችኝም። ግን ደግሞ እሷ አይደለ ትበድላለህ እኮ ምንም ቢሆን እሷ ደጅ ነህ። አንድ ቀን ወይኔ እስክመለስ እየጠበቀችኝ ይሆናል የኔ መዳን ቀን ማለት ነው። ግን በቃ እግዚአብሔርን የምለምነው እውነት በቃ ቤቴ ገብቼ ልጆቼን እንደ ልጆቼ በቃ ድሮ ማረግላቸዋል አይደል ጂጃቸው እንድኖር እግዚአብሔር እንዲያመቻችልኝ ነው የምፈልገው። ሌሎችም ልጆችም የሚያዩትም የሚዲያም ሰዎች የሚከታተሉ ይሄን ሚዲያ የሚከታተሉ ሰዎች እባካችሁ ትዳርም ምንም ይሁን ከፈጣሪ ተጠጉ ነው ጠይቁ። ከሱ ያገኛችሁት ለእናንተ የተንበረከከ እሷም ፈጣሪዋን ያከበረች አምላኳን ያከበረች ባሏን ያከበረች ነው የምትሆነው። ወንዱም ቢሆን ሚስቱን ያከበረ አምላኩን ያከበረ ይሆናል ማለት ከሱ ነው የተሰጠ። ከሱ የተሰጠ አይሳሳትም። ከማምላክ የተሰጠ አይሳሳትም። ትክክለኛውን ነገር ስለሚሰጥ ማለት ነው። እኔ ነገርኩ ቤቱ ሲሰጠኝ እኮ በአንድ ቀን ነው አይደል? አንድ ቀን ጠይቄያት ወርሳ ታሳድራል ሰጣኝ። እንኳን እሱን ነው ነገርህ። ስራ ቦታ ሲሄድ ደጅም ላይ የሰው ፊት የማይሆነ እመቤቴ የሰው ፊት መሮኛል አንሽልኝ ነው የምላት። ካጠገባቸው ዞር እላለሁ ሲለቃቸው ይጀራሉ። እና ምለው ያንን ነው። እና አምላክ እግዚአብሔር ይስጥልን እናንተንም ድንግል ማርያም ትስጥልን። እቺን አጥቃለ ይሄን ንግግር እያደረግን ያለነው ሰኔ 1 ቀን ነው። ብዙ ነገሮችን ነገርሽኝ። ከ2 ሰዓት ተኩል በላይ የፈጀ ቃለ መጠየቅ ነው ያደረኩልሽ። አንቺን አሁን እንደዚህ ብዬ የማጽናናበት ቃል የለኝም። እኔ ሰኔ 6 ቀን በሚኖረን የበርሜል ቅዱስ ጊዮርጊስ ጉዞ አሁን ትኬት ቆርጬልሽ ይዘሽ ትሄጃለሽ። ሰማዕቱ ቅዱስ ጊዮርጊስ ያጽናናሽ። አሜን። እግዚአብሔር ያጽናናሽ። አሜን። ማለት እኔ ከአእምሮዬ በላይ ነው። የሆነ ለማልቀስም ለማዘን ለማስተዛዘንም በራሴ ግራ ስለተጋባሁ ነው ድርቅ ብዬ ቁጭ ብዬ የሰማሁሽ እና እግዚአብሔር ያጽናሽ። ሰማዕቱ ቅዱስ ጊዮርጊስ ያጽናሽ። አሜን። ጥያቄዎችሽን በሙሉ ይመልስልሽ። አሜን። እኔ እንግዲህ ማድረግ የምችለው በቀላሉ ይሄንን ነውና ቅዱስ ጊዮርጊስ ሄደሽ በድጋሚ ደጁ ላይ የዛ ጊዜ እንደሄድሽ 2015 ላይ ጥምቀት እንደልብ አልነበረም። በጣም ብዙ ሰው ስለነበረ ክራውድድ ነበር። አሁን ግን ጠበሉ ቀን በቀን ስለሆነ ቦታው ላይ በሚኖረን ቆይታ ሙሉ ጊዜሽን ተጠምቀሽበት ትመጫለሽ። የዳቢሎስ አሰራር የርኩስ መንፈስ አሰራር ደግሞ በተለያየ ምክንያት እንዳትጠመቂ እንዳያደርግሽ አብዝተሽ ጸልይ። እግዚአብሔር ይርዳሽ። ሌላ ጊዜ እንገናኛለን። ሰላም ሁኚ። እግዚአብሔር ይስጥልን። እናንተንም አምላክ ትስጥልን።
ወላዲተ አምላክ እውነቴን ነው አሁንም እመቤቴንም እናንተንም ደግሜ ለመመስከር ያብቃኝ። ለኔ ያረገችልኝ ብዙ ነው። ከትንሽ በጥቂቱ ሰው ስለሆንኩ ስጋ ለባሽ ስለሆንኩ አማራሪ ሆኜ ነው እኔ ብዙ ነገር አርጋልኛለች። አሁንም ያቺን ነገር እቺን በቃ ወጥቻ ያለችባትን ነገር እሷን እንቆቅልሽን ሰማዕቱ ቅዱስ ጊዮርጊስ እሱን እንዲፈታልኝ ድንግል ማርያም ትስጥልን። አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በመላው ዓለም ሆናችሁ ይሄንን ሚዲያ ስትከታተሉ ላይ የነበራችሁ በሙሉ እንግዲህ ፊቷ የተሸፈነበት ትልቁ ምክንያት ይሄ ነው። መቼም ብዙ ነገሮችን ከክፍል 1 ከክፍል 2 የሰማችሁትና የተማራችሁት ብዙ ነገር አለ። የገዛ ባሌ ነው እንደዚህ የሚያንከራትተኝ፣ ልጄ ስትወለድ ፊንጢጣ አልነበራትም፣ በማህፀኗ ነበር የምትጸዳዳው፣ ባለቤቴ ግብረ ሰዶምን በኔ ላይ ፈጽሞብኛል፣ ከቤቴ ወጥቼ 2 ልጆችን ትቼ እመቤታችን ቅድስት ድንግል ማርያም የሰጠችኝን ቤት ለቅቄ 2 ዓመት ሙሉ በመንከራተትና በመንገላታት ላይ ነው ያለሁት። ይሄንን አገር ይስማው፣ ሰው ይወቀው፣ ሰዎች ይማሩበት። እኔ ምንም እንዳገኝ አይደለም፣ በእኔ የደረሰ በሌላ ትውልድ ላይ እንዳይደርስ ሰዎች ይማሩበት። ትዳርም ይሁን ሀብትም ይሁን ንብረትም ይሁን ከእግዚአብሔር የተሰጠ ሲሆን ነው ለሰው የሚጠቅመው እና ሁላችሁ ከማግባታችሁ በፊት ትዳራችሁን ወደ እግዚአብሔር በመንበርከክ እግዚአብሔርን ጠይቁ። ሀብትም ስትፈልጉ የተፈቀደና ከእግዚአብሔር የተሰጠ ሀብት እንዲሆንላችሁ እግዚአብሔርን ጠይቁ ብላ እህታችን በምሬት ምርር ብላ ያሳለፈችውን ግፍና መከራ ለኔና ለናንተ አጋርታናለችና እንግዲህ ምናልባት ለደህንነቷ ስትል ነው። አዎ መምህርት ናት። ቤተሰቦቿ አያውቁም ከቤቷ እንደወጣች። ልጆቿ ከልጅነት ጀምሮ ከ5 ወር ጀምሮ እስከ 5 ዓመት ድረስ ሴት ልጇን አይኗን ኦፕራሲዮን በማሰራት እንዲሁም ደግሞ በማህፀኗ ስትጸዳዳ የነበረውን ፊንጥጣዋን ሰርጀሪ በማሰራት ከ5 ወር ጀምሮ እስከ 5 ዓመት ድረስ ልጇን ስታሳክም ይሄንን ማንም የሚያቀላት የለም ከሷና ከእግዚአብሔር ውጭና ይሄንን ሁሉ እሷን እያዩ እንግዲህ ማህበራዊ ህይወቷ ላይ ሌላ ተጽዕኖ እንዳይፈጥርባት ታሪኬ ለሰዎች ይጠቅማል ግን ፊቴን ከሸፈንክልኝ ነው ብላ ቁጭ ብላ መጥታ በፕሮግራም ስላወራች ነው ይሄን ያደረኩትና ይሄንን ደግሞ ትክክል አይደለም የሚል አስተያየት እንደማይኖር እርግጠኛ ነኝ። እንግዲህ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። በድጋሚ እስከምንገናኝ ድረስ ሁላችሁም ኮሜንት ላይ ምን እንደተሰማችሁ ጻፉልኝ። በያላችሁበት ቸር ሰንብቱ።